የኔ ውዶች እንዴት ናችሁ? ትናንትና መቼም ብሩክና ሀይሚ ሮማንስ ሲጠብቀን ውሻ ስላመጡብን ሀሜት ነገር አማቿቸው እንዴ? አምታቿቸው ነው። እኔ ብሩኬ ደግሞ እንደ ሀይሚ አሽሙር ጀመርክ። በቃ ነገሩ ሰው የሚመስለው አዋዋሉ ነው ይባላል እና እኛ እኮ ያው ሮማንሲ ነገር ደግሞ የበፊቱ በእርግጥ ሮማንሲ ፓርት አለው፣ ግን ያው ውሻ አልጠበቅንም ብዬ ነው። ውሻ ስላልጠበቅን አንዳንድ የማትገመት ሰው ሁሉ ማለት ብሩክና ሀይሚ ናቸው። እማን ገምተውን ቪዲዮ አንዳንዴ ይሰሩብናል፣ ሰርፕራይዝ ያደርጉናል። እና እንግዲህ ብሩኬ ውሻ ሰጣት ተብሎ ሀሜት መጥቶበት ይሁን ምን ይሁን አላቅም፣ የሰው ስጋ እየበሉ ጾም አለ ወይ ይላለኝ። ኦ ማይ ጋድ ኦ ማይ ጋድ። ሀበሻ እኮ ከምግብ ነው እንጂ የሚጾመው ከሀሜት ሰው ጾም አያውቅም። ሀሜት ማያማ ሰውማ የለም በዚህ ምድር። እና ያው እንግዲህ ሁላችንም ጋር ያለች ነገር ናት እቺ ነገር። በነገራችን ላይ እየጾምን ስንጾሙልን የሰው ስጋ ምን ቦጭቅ ሰዎች ሁላችንም ጋር ያለች ነገር ናትና እንግዲህ ማን እንደሆነ አናውቅም። ዞሮ ዞሮ በአሽሙር እየተወጋ ስለሆነ ያው ነቃ ደንገጥ በልሺ። ሀሜት አምታ ከሆነ ደርሶታል ብሩኬ። ማንሽ ማነህ? ብሩኬና ሀይሚን ስታማ ነበርክ፣ ደርሶታል። በቃ ያማለት ሰው ወስዶ ነግሯቸዋል። ከዛ በኋላ ለአንተ ነው መልስ የተሰጠህ እና የውሻዋ ነገር እኮ ደስ ብሎኛል። እኔ አሁን ውሻዋ ምናምን ደስ ብላኛለች። ምክንያቱም የሰው ዘበኛ ከሚቀጥሩ ወደፊት ያው መቼም ትዳር ይኖራቸዋል፣ ስራ ይኖራቸዋል፣ ስራ ይሄዳሉ። እነሱ ደግሞ አሁን ዲያስፖራ እየሆኑ ስለሆነ መኪና አላቸው፣ ቤት አላቸው። ኢትዮጵያ ደግሞ አሁን ዲያስፖራዎች ታውቃላችሁ እየታገቱ ብር አምጡ እየተባሉ ስለሆነ ግዴታ ዘበኛ ያስፈልጋቸዋል። ስለዚህ ከሰው ዘበኛ የውሻ ዘበኛ ይሻላል በዚህ ዘመን ማለት ነው። የሰው ዘበኛ ያስበላችኋል። እናንተ ይጠብቀኛል ብላችሁ አምናችሁት ግን የሚያስበላችሁ የራሳችሁ ዘበኛ ነው። ስለዚህ ከሰው ዘበኛ የውሻ ዘበኛ ትሆናለች። አሁን ለሀይሚ ጓደኛ ትሆናለች፣ ስታድግ ደግሞ ቤት ትጠብቃለች። እና ብዙ ታማኝ ውሻዎች አሉ እና እንደ ውሻ ቤት የሚጠብቅ የለም በነገራችን ላይ ታማኝም ነው ደግሞ። እና ጥንቾሎቹ ሲየት ደረሱ እናንተ? ቆይ የጥንቾሎቹን ሆድ አንችልም ብላችሁ ጭራሽ ውሻ ጨመራችሁበት። ነገሩ የምታስተርፉትን ምግብ ማን ይበላዋል? ቆሻሻ ውስጥ ከምጥሉ ውሻ ያስፈልጋል ቤት ውስጥ አንዳንድ ጊዜ። ግን ደግሞ ውሾች በጣም የሚደብሩኝ የሆነ በሽታ አለባቸው። ኧረ በስመ አብ በሽታ። እና በጣም በውድ ብር ነው በነገራችን ላይ ውሻ የሚሸጠው። እንደዚህ ቀላል ስጦታ አታርጉት የምር። እና ውሻ በጣም በውድ ብር ነው የሚሸጠው። በጣም ብዙ ብር ነው የሚሸጠው። እንደውም የሆኑ ካፕሎች ውሻ እያረቡ ይሸጡ ነበር እና እስከ መጣላ ሁሉ ደርሰዋል። በፕሮሞሽን መልኩ ካልተሰጠው ውድ ብር ነው የሚገዛው ውሻ ማለት ነው። እና ያው ስጦታው ቀላል ነው ለማለት ፈልገን ሳይሆን 3 ሆናችሁ እንድትመጡ የነበረው ከልጅ ጋር ነው እንጂ ከውሻ ጋር ስላልነበረ ያው እኛ ደግሞ ታውቃላችሁ መቼም ሀበሻ ማለት ነው ምንም ነገር ብትሰሩ ጥሩ ነው አይልም። እና ሌላ ነገር ነበር የጠበቅነው። ብቻ ይሁን ለማንኛውም እኛ ደስ ብሎናል። ዋናው ነገር እናንተ ደስተኛ መሆናችሁ ነው። እኛ የምንፈልገው እንደዚህ ሮማንሲ ፓርት ይሁን። አሁን ባለፈው ወይኔ እንዴት ደበረኝ የምር። እንደዛ መጥፎ ቃላት ስትነጋገሩ ሲሰዳደቡ ምናምን ብሩኬ ሀይሚን ሂጂ ክብረ ቢስ ምናምን ሲላት ብስማም እንዴት ሰቀጥጠኝ። እና እንደዛ ነገሮች ስላሉ ነው እንጂ እንደዛ መጥፎ ነገር ከምትነጋገሩ በቃ ለምንድን ነው ትንሽ ነገር ሰርታችሁ በትንሽ ቢው በቃ ትንሽ ብር አገኙ። የሆነ ክብራችሁን ተነካክታችሁ ተሰዳድባችሁ በቃ እናንተን የማይመጠናችሁን ስራ ሰርታችሁ እንድታመጡ አንፈልግም እንድትመጡ። ምክንያቱም እኛ ምን ወዳቸው እኔ እስከ ዛሬ ሀይሚና ብሩክን ወዳቸው ለምንድን ነው በቃ የሚሰሩ ስራ በጣም ደስ ሲለምልኝ። አሁን ትናንትና ፍቅርና አብርሽን አያችሁልኛ መኪና ላይ እየተሳሳሙ ህጻናት ያዩታል፣ ሌሎች ሰዎች ያዩታል፣ ባለትዳሮች ያዩታል፣ ተማሪዎች ያዩታል፣ ያገቡ ሁሉ ሰው ነው የሚያየው። እነሱ ግን ለሚያዩ ሰው አይደለም የተጠነቀቁት። የራሳቸው ዶላር ብቻ በምን መንገድ እናምጣ ዶላር እንዴት አድርገን ነው የምናመጣው የሚለው ነገር ነው እንጂ እነሱ በቃ ምን ልበላችሁ ብር የሚያስገኛቸው ነገር ከሆነ ምንም ነገር ይሰራሉና እኔ ሀይሚና ብሩክን መወዳቸው ለብር ብሎ የሆነ ክብር የሚያስጠን የማይመጥራቸውን ስራ አይሰሩም። አሁን ትናንት አብርሽና ፍቅር የተፖስተው ቪዲዮ ራሳቸው ሆን ብለው ቀርጸው ምናምን ነው ፖስት ያደረጉት። ይሄ ምንድነው ሰውን ለማንጫጫት ቪው ለማምጣት ምናምን የተደረገ ነገር ነው እንጂ የሆነ ሪል አይደለም። ሁሉም የራሳቸውን ላይፍ እየኖሩ ነው። ፍቅርም የራሷን ህይወት ትኖራለች፣ ሩታና አብርሽም ህይወታቸውን ይኖራሉ፣ ሄርሜላም ትኖራለች። ዶላራቸውን እየቸበቸቡ እየኖሩ ነው። ግን ደግሞ በዚህ ተስፋ ቆርጠው ብዙ ትዳራቸውን ይፈታሉ። ህጻናቶች ይህንን አይተው ልክ እንደነሱ ወይ ለመሆን ይሞክራሉ ወይ ደግሞ ወደፊት ሲያድጉ እንደዚህ ሊሆኑ ይችላሉ። እና እንደዚህ ማያስተምር ስራ ከምትሰሩት
በሳምንት 2 ቀንም 3 ቀንም ቢሆን ቪዲዮ እየሰራችሁ ጥሩ ለእናንተ የሚመጥናችሁ ከእናንተ ጋር የሚሄድ ስራ መስራት። አንዴ የወደዳችሁ ሰው ሲጠላችሁ ደግሞ በቃ አንቅሮ ነው የሚተፋችሁ። እና እንደዛ ስለሆነ ምንም ስሩ ምንም እንዳይላችኋልም። በቃ ውሻ ማምጡ ድመት ማምጡ ምግብ እየበላችሁ ነው ብቻ እናንተ እየተጣላችሁና እየተጨቃጨቃችሁ አትምጡ። መጥፎ ቃል እየተነጋገራችሁ እኔን ራሱ አታሳስቶና አታሳስቶ እኛ ፈጥፋቾች በጣም እየተሳሳትን ነው። ምክንያቱም መጥፎ ቃላት እንድንናገር የሚያደርገው ምንድነው የምትሰሩት ነገር ነው። እና እኔ አሁን አንዳንዴ ብሩኬ ሀይሚ ላይ የሚያደርገው ነገር በጣም ነው የሚያናድደኝ። በጣም ሀይሚ ሆነ በጣም ካልባሰባት የሆነ ከልክ ያለፈ ነገር አታደርግም። በጣም ትጠነቀቃለች በተቻለ መጠን። ብሩኬ ግን ኦማይ ጋር ምንም ትዕግስት የሚባል ነገር የለውም። ነገሮችን በጣም በፍጥነት የማበላሸት እንትን አለውና አሁን ግን ትልቅ እየሆናችሁ ነው፣ እያደጋችሁ ነው፣ የምትሰሩትን ነገር ታውቃላችሁ። ብቻ ብዙ ነገሮችን ቀይራችኋል ብዬ አስባለሁ። ስለዚህ ሀይሚና ብሩኬ ከዚህም በኋላ ቢሆን የማይመጥናችሁን ስራ አትስሩ። ገና ብር ያስገኛል ብላችሁ በተለይ ይቺ የምትሰዳደቧት ፓርት ክብራችሁን የምትነካኳት ለድራማም ቢሆን አይሆንም። ምክንያቱም የሆነ ሰዓት ስትጣሉ ወይ የሆነ ክፍተት ሲፈጠር ቪዲዮ ቀርጸው ስለሚያመጡት እና እናንተ ደግሞ ለሰዎች ያስተምራል ብለን ነው የምንሰራው ካላችሁን ድረስ እኛ ከእናንተ የሆነ የሚያስተምር ነገር እንጂ የምንጠብቀው ይሁን እንደ ስድድብ የሆነ ፍቅረኛሞች ጥሩ ጊዜ አሳልፈው ምናምን ከዛ ሲሰዳደቡ እንደማየት የሚያስጠላ ነገር የለም። እና ደግሞ በመሀላችሁ ያው የሚገቡ ሰዎችንም አትግቡ ምናምን እያላችሁ ነው። ግን ደግሞ አይቶ አለመግባት አይቻልም። ሀሜት አለማማት አይቻልም። ኧረ በስመ አብ። እኛ ሲጀምር እንኳን ስም አግኝተሽ እንዲሆን ይሻለ እንኳን የሚታይ ነገር በቪዲዮ ተገኝቶ ሰው እኮ በግምት ዝም ብሎ የሆነ ነገር ገና ይሆናል ብሎ ብዙ ነገር የሚያወራ ሰው አለ። እና እውነት ነው የጥንዶች መሀል መግባት ውርደት ነው የሚያከናንበው። የምሬን እምላችሁ መቼም አይታረቁም ብላችሁ አጣልታችኋቸው አናክሳችኋቸው ምናምን ነገ ሳታስቡት ባላሰባችሁትና ባልጠበቃችሁት መልኩ አብረው ሆነው እናንተ ላይ ይገለበጡባችኋል። እና እንትኖችን አትመኑ። ካፕሎች መሀል የምትገቡ ሰዎች አትመኑ። ካፕሎችን ዛሬ ተጣሉ ነገ አብረው ሊሆኑ ይችላሉ። እና መሀል ላይ እንዳልኳችሁ ነው መግባት አያስፈልግም። የሆነ ቪዲዮ በሰሩ ቁጥር አስተያየት መስጠት፣ ከዛ ውጭ ሲታረቁ ተሸማቃችሁ መግቢያው መሄጃው ምናምን ነው የሚጠፋችሁ። ሰው ራሳችሁን ችላችሁ ስሩ። በተለይ በዙሪያችሁ ያላችሁ ፍፄም ብትሆን የራስን ካፕል እንትንበልና ከሀይሚ ከማን ነው ያቺ የብሩኬ ዘመድ ከእሷ ጋር ብትሰራ አሪፍ ነው። ፍትፈታ ከምትሰራው መሀልም ገባ ከምትባለው አንተም እንዲህ ተባልኩ እያልክ ሰው ከምትወቅስ የራስን ኮንተንት ስራ። ፍፄም እንደዛው ማሄዱ ባይ ከሆነች ከሌላ ሰው ጋር ስራ። ሁሌ ከነሱ ጋር ፍትፈታ እኮ አይሆንም። የሆነ የራሳችሁ ነገር ሊኖራችሁ ይገባል ዩቲዩብ ላይ። ከዛ ውጭ እነዛ ሰዎች የሆነ ነገር ካቆሙ ስተዋላችሁ። አሁን እኛ ፍትፈታ ነው የምንሰራ። እነ ብሩኬ መስራ ቪዲዮ ቢያቆሙ በሌላ ሰው እንፈተፍታለን። በቃ እንደዛ ነው። የሆነ የራሳችሁን ነገር ሊኖራችሁ